ሰላም ጤና ይስጥልን ውድ የዘውርት ቤተሰቦች መጽሐፈ ጨዋታ ስጋዊ ወመንፈሳዊ የተሰኘው መጽሐፍ ማቅረብ መጀመራችን ይታወሳል። ዛሬ ተከታዩን ክፍል ይዘን እንቀርባለን። መጽሐፈ ጨዋታ ወንጌላዊ ክፍል 2 በሚል የሚቀርብ ይሆናል። በአለቃ ዘነብ የተጻፈ መጽሐፍ ነው። ተከታዩና የመጨረሻው ክፍል ነው። መጽሐፈ ጨዋታ ወንጌላዊ ክፍል 2 እግዚአብሔር በደብረ ሲና በእጁ 10 ነገር ዛሬ የሚያጭደውን በታጣ ጊዜ አንድ ልጁን ቢልከው እንግዳ ነውና በዳዊት ቤት አደረ። ይህንም አዝመራ ዓመት ሙሉ ብቻውን አጭዶ በጨረሰ ጊዜ አባቴ አመስግነኝ አለ። ምን ነው ከረኛ ቤት ተወለደ ብለን አምተነው ነበር። አሁንስ እርሱ ራሱ እረኝነቱን ገለጠው። ለካ የበጎች እረኛ እኔ ነኝ እያለ ከሰማይ ተሰዶ የመጣ በጎች ሊጠብቅ ነውን? ከሰማይ ድረስ መጥቶ በግ መጠበቅ ካልቀረለት ይህችን ታናሽ መንጋ መጠበቁ ለምንድነው? ከምድር ዳር እስከ ምድር ዳር ድረስ ያለውን ሁሉ መንጋ አንድ አድርጎ ጠብቆ ደሞዙን በምስጋና አውጥተን አንሰጠውምን? የተሰበረውን ጠግኖ የደከመውን አሳርፎ ተኩላ እንዳይነጥቃቸው ጠብቆ ከበጎቹስ መልከ መልካሙን እየመረጠ አይወስድምን? ቀበሮውንስ ያውቀው የለምን? አንድ በግ ባገኘ ጊዜ ይዞ ወደ ጉድጓድ እንደሚገባ። ያቺም በግ ከረኛዋ ፈቃድ ወጣ ከተገኘች መዳን የላትም። ምነው እርሱ ባዘዛት ብትገባ ደጁ እርሱ አይደለምን? አዳምን ሔዋንን የኃጢአት ብርድ ቢያንቀጠቅጣቸው ክርስቶስ ስጋን ለበሰ። በበረትም ወድቆ ወገኖቹ የላምረኞች አዩት። ለላምረኞችም የምስራች ነገራቸው። ለካ እረኛ ነው። ክፍል 3 በ5500 ዘመን እግዚአብሔር እጅግ ተዋረደ። አንድ ልጁን ለሰው ባሪያ ሆነ ሥጋ ተሸከም ብሎ ሰደደው። ወዮ ዋ መላእክትስ ጌታ የሰው ሥጋ ሲሸከም እያዩ ቆመው ዝም ብለው ማየታቸው ለምንድን ነው? የሥጋ መብል ስላለባት ሁሉም የምድሪቱን ኑሮ ወደዱ። በሰማይስ ሥጋም ጠጅም የለም አሉ። እንደዚህ ያለ ባዶ አገር መላእክትን እከክ አይቆራረጣቸውምን? የእግዚአብሔርስ ልጅ ከአባቱ ጉያ ተለይቶ የመጣ ለሥጋ ዋቅቶ አይደለምን? ከሰማይ ድረስ ተሰዶ መምጣቱ ሀብት ሆኖት መቼም አንድ ጊዜ ብላ ብሎታል። ዕለቱን እንደመጣ ከዳዊት ቤት በሥጋ አደረ። ምነው አብና መንፈስ ቅዱስ ቀሩ? ሥጋ አያምራቸውምን? እንኳን ልጅ ለሥጋ ስሱ ስለሆነ ተቅለብልቦ መጣ እንጂ ሁለቱስ እሳት ናቸው። ጥበባቸውም አይታወቅ። ይልቁንስ ልጅየው ዘመዳችን ነው፣ ሁሉንም አጫውቶናል። የእርሱስ ዝምድና ምንድነው? የዚያው ልጅ ከዚያው ነው፣ ዞረው አንድ ናቸው። ብሎም የዘመድ ዘመድ ወንዝ ያሻግራል እንዲሉ እናምናቸውም አለን፣ አይተውንም። ክፍል 4 ማርያም ሰማይን መሰለች። ከቶ እሳቱ አጥቁሯት ይሆን? አይሁድ ቀን ሆኖ ሳለ በምድር ሲሄዱ የተናቀው ደንጊያ እንቅፋት ሆነባቸው። ምን ነው አስተውለው ቢሄዱ? ኒቆዲሞስ ግን በሌሊት ሲሄድ በውሃ ውስጥ መንገድ አገኘ። ውሃም 5500 ዘመን መክና የነበረች አሁን ከእግዚአብሔር ልጆች ወለደች። ከቶ ልጅነት አይቀርም፣
ኢየሱስ ከዮሐንስ ጋር እጫወት ብሎ ከዮርዳኖስ ባህር ላይ ወደቀ። በእርሱም ድንጋጤ ሰማይ ተከፈተ። አባቱም ከላይ ሆኖ ልጄ ወዳጄ ሲል ዋለ። መንፈስ ቅዱስም እርግብ ሆኖ በራሱ ላይ ዋለ። ዮሐንስ እነሆ የእግዚአብሔር በግ እያለ ለምን ያሳየዋል? ያለ ጊዜው ይታረድ ብሎ ነውን? ቢታረድስ የታደሉና የተመረጡ ጀግኖች ይበሉታል እንጂ ፈሪ አይበላውም። እርሱም ሚስጥር አይችልምና ብናበላውና ብናጠጣው ከአባቱ ዘንድ ያየውን ሁሉ ነገረን። ለቀበሮዎች ጉድጓድ አላቸው፣ ለሰማይ ወፎችም ማረፊያ ዛፍ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም ይላል። ለካ ሰማይና ምድር ቢጠበው ነው ከሰው ውስጥ መጥቶ ያደረ እንደ ባሪያም የመሰለ። ኢየሱስ ሰርግ ቢጠሩት በቃና ዘገሊላ ውሃውን ጠጅ አድርጎ አጠጣ። በሰው ሰርግ እንዲህ የሆነ በራሱ ሰርግ እንዴት ይሆን? የእግዚአብሔርን ልጅ ሰርግ አይቼ ከድግሱም በልቼ ጠጥቼ ከዚያ ወዲያ ምን ነው በሞት። ኢየሱስ ክርስቶስ ኑ የአባቴ ብሩካን፣ ዓለም ሳይፈጠር የተዘጋጀላችሁን ውረሱ ይላል። ዓለም ሳይፈጠር ምን ኖሮታል? ጥበቡ አይታወቅ። ክፍል 5 እናንተ የዓለም ብርሃን ናችሁ አለ። መብራት አብርቶ በእንቅብ ውስጥ የሚያኖር የለም ይላል። ዓለምን ያክል እንቅብ ደፍቶብን የለምን? እኛ በወዴት እናብራ? ጳውሎስስ እንኳ በእድሜው ልክ አበራ። አንተ ነጋዴ እያላችሁ ለምን ትሳደባላችሁ? ገበያ ከደመቀ ምን ደህና አለ? ከእግዚአብሔር የበለጠስ ምን ንጉሥ አለ? ገበያ ቢያመቸው አንድ ልጁን ለዓለም አልለወጠውምን? ዮሴፍንስ ወንድሞቹ በ30 ብር አልሸጡትምን? ከተሸጠ በኋላ ግን ለምድረ ግብጽና ለከነዓን አገር የራብ መድኃኒት ሆነ። አንበሳ ክርስቶስ በዚህ ዓለም ዱር ገባ። ምን እንስሳ ይሰብር ይሆን ከዳቢሎስ በቀር? እነዚህ አራቱ መላእክት እንስሶች ናቸው። ከጀርባው ላይ አንድ ፍም መጥቶ ከሰው ላይ ሲወድቅ አለመናገራቸው። ከዚህስ ገብርኤል ይሻላል። ተሽቀዳድሞ መጥቶ ለቆንጆይቱ የነገረልን። የሰማይ እሳት ከሰው ላይ ወድቆ አለማቃጠሉ ምንድነው? ቅዱስ 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 እግዚአብሔር የሰራዊት ጌታ፣ የእግዚአብሔር ልጅስ ገንዘባችሁን እየሰበሰባችሁ ወደ ሰማይ ላኩ፣ ከዚያ ይቆያችኋልና ይለናል። ለካ የእርሱ ገንዘብ አልበቃው ቢል ወደኛ ልጁን የላከ ቀስ ብሎ ገንዘባችንን በብልሃት እያከማቸ ኖሯል። እንግዲህ አወቅንበት፣ ገንዘባችንንም አናባክን። ከሰማይስ እኛ ምን አለን? ገንዘባችንን ወደዛ አሸክመን ከምንልክ አንካሶችን፣ እውሮችን፣ ችግረኞችን ወንድሞቻችንን ይዘን እንክት እያረግን እንበለዋለን፣ እንጠጣዋለን፣ እንለብሰዋለን። በገዛ ገንዘባችን ምን ይመጣብናል? አላመጣችሁም ብሎ የሚያደርገውን እስቲ እናየዋለን። አባቶቻችንን ከዚህ ቀደም አታሎ ያወጣው ገንዘብ ይበቃዋል። ባለጠጋ ወደ መንግሥት ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሄድ ይሻላል ይላል። ከእርሱ የበለጠ ባለጠጋ አለን? እርሱ በመንግሥተ ሰማያት ይኖር የለምን? ይህን እያመካኘ የሰው ገንዘብ አሻግሮ ማየቱ ምንድነው? ከዚህ ቀደም 10ሩን ተናግሮ ከወንጌል አደረሰን አታስቡ እያለ ገንዘባችንን ሊያስበላብን ወዲያው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ አላያችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታስሬ አልጠየቃችሁኝም። ይህን ያህል 6 ቃል ምን ያናግረዋል? ወዲህ ለነገ አታስቡ ይላል፣ ወዲህ አላለበሳችሁኝም ይላል። ከኛ ወገን የተራበ የተጠማ የታረዘ የለም መስሎት ነው ይሆን? ከሰማይ ተሰዶ መጥቶ ተርቤያለሁ፣ ተጠምቻለሁ፣ ታርዣለሁ ምንድነው? ሰማይን ያክል ሰፊ ሀገር ይዞ አባቱ ከዚያው አያበላውም፣ አያጠጣውም፣ አያለብሰው? ልጁስ ሲቀላውጥ ነውር አይፈራምን? እኛ ስለ ሰማይ ንጉሥ ልጅ አናበላም፣ አናጠጣም፣ አናለብስም። ከዚሁ ላሉት ከድሆች ወንድሞቻችን ጋር ገንዘባችንን ተካፍለን እንበላለን፣ እንጠጣለን፣
እንለብሳለን። እንደዚህ ያለ ዘወትር ንዝንዝ ምንድነው? በወንጌል ገንዘባችንን ሊወርስ የጦም አዳር እያለ ሊካፈለን አስቧል መሰል። ክፍል 6 እግዚአብሔር ፈሪ ነው። እኛ ብንበድለው ልጁን ልኮ ቀስ ብለህ ተዛመድና ና ብሎ በልጁ ታረቀ። አሁን ምን ያድርጉኝ መስሎት ነው? ለካ በየቤቱ ፍርሃት አይታጣም። እኛ ስለበደልነው የምንክሰውን እሱ ራሱ ካሰን። እንግዲህ ወዲህ ስጋችን ከሆነ በሰበብ ባስባብ ብለን ርስቱን እንካፈለዋለን። ጥቂት ስጋ እንደ መርፌት ወጋ እንደሚሉት እንኳን ልጁን ልኮ ተዛመደን። የክርስቶስ ነገር እጅግ አስቸገረ። ልጅ ስለሆነ ይሆን አንድ ጊዜ ተርቤ አላበላችሁንም ይላል። አንድ ጊዜ 5 እንጀራ ለ5000 ሰው አብልቶ አትርፎ ያስነሳል። ለበሬ ቀንድ አለው፣ ለንጉስም ዘውድ አለው። ኧረ ለእግዚአብሔር የምንሰጠው ክብር ምንድነው? አንለይለትምን? አምልኮ፣ ስግደት፣ ምስጋና ለእርሱ ነው። በጣም እንገዛው፣ እንለማመጠው፣ እንታጠቅለትም። ታላቅ ጌታ ሰጪ ነሽ ነውና አዳኝም ገዳይም እርሱ ነውና በሰማይና በምድርም ከርሱ በቀር ሌላ የለም። ሁሉም ከርሱ ነው የተገኘው፣ ሁሉም የሆነው በርሱ ነው። አለ እርሱ ምንም የሆነ የለም። ምስጋና ይገባዋል ለዘላለሙ አሜን። እግዚአብሔር ሩቅ ነው ጥበቡ አይታይምና፣ እግዚአብሔር ቅርብ ነው ቶሎ ይሰማልና፣ እግዚአብሔር መኮንን ነው ቶሎ ይፈርዳልና፣ እግዚአብሔር እንግዳ ነው ቶሎ ወሬ ይሰማልና፣ እግዚአብሔር ትሁት ነው ሰውን አይንቅምና፣ እግዚአብሔር መሐሪ ነው ቶሎ ይቅር ይላልና ሩህሩህ ነው። እግዚአብሔር ሐኪም ነው ሁሉን በጥበቡ አድርጓልና፣ እግዚአብሔር ምስጉን ነው ፀሐይን ጨረቃን ፈጥሯልና፣ እግዚአብሔር ክቡር ነው ሰማይና ምድር የሱ ናቸውና፣ እግዚአብሔር ባለጠጋ ነው ለሁሉ ይመግባልና፣ እግዚአብሔር ረቂቅ ነው አይጨበጥምና፣ እግዚአብሔር ግዙፍ ነው በዓለም ሁሉ ሞልቷልና፣ እግዚአብሔር ብሩህ ነው ጨለማ የለበትምና፣ እግዚአብሔር ኃያል ነው የሚቋቋመው የለምና፣ እግዚአብሔር እሳት ነው እጅግ ያስፈራልና፣ እግዚአብሔር መካር ነው መጽሐፍትን ሰጥቶናልና፣ እግዚአብሔር አባት ነው አሳድጎናልና፣ እግዚአብሔር ወንድም ነው ሰው ሆኗልና፣ እግዚአብሔር ወዳጅ ነው የሆዱን ነግሮናልና፣ እግዚአብሔር አገር ነው እንኖርበታለንና፣ እግዚአብሔር ማርና ሱካር ነው ይጣፍጣልና፣ እግዚአብሔር ገናና ነው የሚያክለው የለምና፣ እግዚአብሔር ትልቅ ነው ስፍራ አይበቃውምና፣ እግዚአብሔር ጥልቅ ነው በዋና አይገኝምና፣ እግዚአብሔር ፋሲካ ነው ለሁሉ ታርዷልና፣ እግዚአብሔር ዓመት በዓል ነው ለሁሉ ደስታ ነውና፣ እግዚአብሔር ጨው ነው ሁሉን ያጣፍጣልና፣ እግዚአብሔር ክረምት ነው ሁሉን ያበቅላልና፣ እግዚአብሔር አይጠረጠርም ሁሉን ያውቃልና፣ እግዚአብሔር አይዘነጋም በሁሉ ድካም የለበትምና፣ እግዚአብሔር አይሰጋም የሚያህለው የለምና፣ እግዚአብሔር የሰው ሎሌ ነው በክረምት ለማብቀል በበጋ ለማብሰል የተዘጋጀ ነውና፣ እግዚአብሔር እንግዳ አይደለም ከጥንት የነበረ ነውና፣ ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ጥንት ለነበረ አሁንም ላለ ኋላም ለሚኖር አሜን። ክፍል 7 ኢዮብ መከራን ቢታገስ ለራሱ ብዙ ዕድሜ እጥፍ ገንዘብ አገኘ። ክርስቶስ ግን ያንን ሁሉ መከራ ቢታገስ ለኛ ጥቅም ነው እንጂ ለራሱ አይደለም። ሶምሶን በ3 ዓመቱ ቀበሮ ጅራት እሳት አቆራኝቶ የፍልስጤምን አዝመራ አቃጠለ። ክርስቶስ ግን በ12ቱ ሐዋርያት መንፈስ ቅዱስን አቆራኝቶ ዓለምን ሁሉ አንድ አድርጎ በፍቅር እሳት አቃጠለ። የእግዚአብሔር ልጅስ እጅግ ቀላ ሥጋ መሰለ። ዕውራኑም እያዩ ደንቆሮቹም እየሰሙ አንካሶቹም እየሮጡ አደነቁት። ክርስቶስ በደብረ ታቦር ላይ ቢለወጥባቸው ሁሉም ወደቁ። ጴጥሮስም ይወለፍት ጀመር። ይህ ባላገር አምላክን አይቶ አያውቅ ይሆን?
አምላክን አይቶት እንደዚያ የፈራ ሌላ መከራ ቢመጣበት እንዴት ሊሆን ነው? የፍቅር ምንጭ ማን ነው? ክርስቶስ ነው። 5500 ዘመን ለተራቡ ሥጋውን አብልቶ ደሙን አጠጥቷልና። አይሁድ ጦማቸውን አጥርተው ይጦማሉ። ክርስቲያኖች ግን ጦማቸው የጠራ አይደለም፣ ዓርብ የታረደውን የበግ ሥጋ ይበላሉና። አይሁድ ከእንስሳ እንኳን ለይተው ነው የሚበሉ፣ ክርስቲያኖች ግን ወንድማቸውን ይበላሉ። ዮሐንስ እነሆ የእግዚአብሔር በግ ቢል አይሁድ ላይበሉት ተሽቀዳድመው አረዱት። እነሆ አይሁድ ያረዱትን በግ አሕዛብ እየበሉ ወፈሩ፣ ቁመታቸውም እስከ ሰማይ ደረሰ። እስራኤል ግን ኮስሰው የማንም መጫወቻ ሆኑ። መጽሐፍ አንዳንድ ጊዜ ሳያውቅም ሰው ቢሞት ደስ አይበልህ ይላል። ክርስቶስ ባይሞት ለእኔ መንግሥትን ማን ሊሰጠኝ ኖሯል? የእርሱ ሞት እኔን ጠቀመኝ። እሰይ 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 እንኳን የሞተልኝ! እልል እልል! እንግዲህማ ሥጋውንስ ብበላው ደሙንም ብጠጣው ምን ነው? እኔን የመሰላችሁ ሁሉ ደስ ይበላችሁ። ዳዊት ይሁዳን አገሩን ምድረ በዳ ትሁን እያለ ምን ያራግመዋል? እርሱ ካልበላሁለት ብሎ ነው? እንደ ይሁዳ ያለ መልካም ነጋዴ የለም። የዘላለሙን ምግብ በ30 ብር ሸጠልን። የእግዚአብሔር ልጅስ እጅግ አድርጎ በረታ። ከአንዲት ሴት ሥጋ ነጥቆ ወስዶ በሰው መሃል በቀራንዮ ሰቀለው። ወይ አለማፈር! እግዚአብሔር ከአዳም ጀምሮ እስከ ሙሴ፣ ከሙሴ ጀምሮ እስከ ነቢያት ድረስ ጮኸ ጮኸ፣ የሚሰማውም ታጣ፣ ቃሉም ታሰረ። እንግዲህ በምኑ ይንገራችሁ? ክፍል 8 አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት። ስሙ 3 ቢሆን ኪሩቤል ይጨነቁ እንጂ እኔ ምን ዕዳዬ? መቼውንም አንድ እሳት ነው። በሥጋዬ ጠቅልዬ ተሸክሜዋለሁ። ኪሩቤልማ በስም እንስሶች ናቸው እንጂ ጥቂት እንኳ ሥጋ የላቸው። ይህን የማይጠፋ እሳት እንዴት ይችሉታል? ኦሪት በጋ ናት፣ አድርቃ አንድዳለችና። ወንጌል ክረምት ናት፣ ሁሉን አብቅላለችና። ኦሪት ሬት ናት፣ ሁሉንም አምርራለችና። ወንጌል ግን ማር ናት፣ ሁሉን አጣፍጣለችና። በንጹሕ ሰው ልብ ምድጃ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ኦሪት ጨረቃ ናት፣ ወንጌል ግን ፀሐይ ናት፣ ዓለሙን ሁሉ ሞቃ ታበራለችና። ኦሪት በተሃ ናት፣ ወንጌል ግን ጥሩ ጠጅ ናት፣ በልክ ለሚጠጣት ሰው ጤናና ሕይወትን ትሰጣለችና። በተሃ ማለት ጌሾ ያልበዛበት ለጋ ጠጅ ማለት ነው። ኦሪት አበባ ናት፣ ወንጌል ግን ፍሬ ናት፣ ሁሉን ታጠግባለችና። ምን በላ ምን ጠጣ ምን ለብስ እያለ ሰው ለምን ያስባል? 40 ዓመት ለእስራኤል መናን ያበላ፣ ለሰማይ ደመናን የከለለ፣ ለኤሊ ድንጋይን ያለበሰ አምላክ ይነሳዋልን? ኦሪት ገጠር ናት፣ ወንጌል ግን ከተማ ናት፣ ሁሉ ይገኝባታልና። ዋርካ ከስሩ እየወፈረ ከጫፉ እንዲሰፋ ቤተክርስቲያንም እንደዚያው ናት። በሁለት አህያ ተጭኖ ወደ ኢየሩሳሌም የገባ መድኃኒት ዓለምን ሁሉ አዳነ። ሙሴ 10 ቃል ተናግሮ ሰውን ሁሉ አስፈጀ። ምን ነው ባልተናገረ የማይችለውን ነገር? ሙሴ ባጠፋ ክርስቶስን ሥጋ ጥሬውን ይበሉታል። ምን ነው ይሆን ፊት ከሙሴ ጋር የነበረ ብለው ይሆን እንዴ? እግዚአብሔር ሰው ባጠፋ በ10 አማሃኝቶ አንድ ልጁን ቢያስገድለው አሁን ምን ተጠቀመ? እግዚአብሔር ሰው ባጠፋ በ10 አማሃኝቶ አንድ ልጁን ቢያስገድለው አሁን ምን ተጠቀመ? አዳም እንደኛ እንዳንዱ ሆነ ያለውን ፈጽም ብሎ ነውን? ክርስቶስ ከሙሴ ጋር ቀድሞ ምክር ያለው መሰለ፣ ሥጋውን ሲበሉት ዝም ይላልና። እነዚህ 14ቱ ዙፋን ቤቶች አይን ብቻ ናቸው? አያዩምን? ጌታቸው በአህያ ላይ ተቀምጦ ኢየሩሳሌምን ያክል ከተማ ሲገባ ያዩ ዝም ይላሉሳ።
እንስሶች ናቸው። መስቀል አይሁድን አጠፋ፣ ክርስቲያንን ግን ጠቀመ፣ አዳነ። ንጉሡ ቆስጠንጢኖስም በመስቀል ታፍሯል ለካ። መስቀል መልካም ነው እኔ ያስኮንናል ብዬ። ንጉሥ ቆስጠንጢኖስ የሮማ ንጉሥ ነበር። በዘመኑ በሰማይ ላይ የመስቀል ምልክት እንዳየ በዚያም ጠላቶችን እንዳሸነፈ ተጽፎለታል። አይሁድ ክርስቶስን ያጣሮች ያመንዝሮች ወዳጅ ብለው አሙት። ለካ እውነት ነው። በአንድ ብርሌ ሽቱ ያመንዝራይቱን ኃጢአት ፋቀላት። በቀኙ የተሰቀለውም ቀማኛ አቤቱ በመንግስት አስበኝ ብሎ አንዲት ቃል ቢናገረው ከሰው ሁሉ አስቀድሞ ገነት አስገባው። አዳምና ሔዋንን በገነት የሰረቁትን መልሶ አስገባቸው። እንደዚህ ያለ ጌታ መቼም አይገኝ። ምን ነው በአራቱ ማዕዘን ቢሾም። እንደዚህ ያለ ኃጢአተኛ ወዳጅ የሰውን ኃጢአት የሚሸከም ክርስቶስ አለልኝ። በዚህ ዓለም ገበያ የምትነግዱ የዓለሙን የኃጢአት ትብትብ የሚሸከም ሰው በቀራንዮ ቆሞላችኋል። የእናንተ ትብትብ የሚሸከም ሌላ የለም። ሌላ ተሸካሚ ለምን ትፈልጋላችሁ? ሌላው ግን ገንዘባችሁን ወስዶ ሸክማችሁን ያከብድባችኋል። ትብትብ የተሳሰረ የተቆላለፈ ነገር በዚህ አገባብ የኃጢአት ሸክም ማለት ነው።